ዮናታን አክሊሉ 5 ዓመት ሙሉ በስተት ትምህርት ውስጥ ኖሮ ከ5 ዓመት በኋላ ነው ያስተካክላሉ። ኢቭን ከ5 ዓመት እንኳን በኋላ ቢያስተካክል ከ5 ዓመት በኋላ አስተካክሏል ማለት ነው። ግን ዮናታን ያን ትምህርት ያስተካክለው ከ5 ዓመት በኋላ አይደለም። ወዲያውኑ ያንን መልእክት በሰማንበት ጊዜ ቪዲዮ በተለቀቀበት ጊዜ አይ ቲንክ ወይ የዛሬ 5 ዓመት ወይ የዛሬ 6 ዓመት የምታስታውሱ ሰዎች ቁጥሩን ጻፉልኝ። ዩቲዩብ ላይ ገብታችሁ ወይ እኔ ፔጅ ላይ ታገኙታላችሁ ቪዲዮ ማለት ነው። ዮናታንን በዛኑ ወር እንኳን የሆነ አይመስለኝም ወይ ካለፈው ወር በዛኑ ጊዜ ውስጥ ነው ዮኒን አግኝቸው በውስጥ አወራሁት። ይቅርታ መጠየቅ አለብህ ለህዝቡ መናገር አለብህ ብዬ አልኩትኝ። እሺ አለኝ። እኔው ፔጅ ላይ ቲክቶክ ላይ ያን ያልመጣውም ተናገሩ እውነቱን እኔው ፔጅ ላይ ዩቲዩብ እና ፌስቡክ ቀጥታ ስርጭት 3000 እና 4000 ሰው ባለበት ነው ይቅርታ ይጠይቀው በዛኑ ጊዜ ማለት ነው። ከዛ በኋላ ያሁን እነ መምህር መስፍን ራሱ ማን የኔታ ቲዩብ ላይ የኔንና እኔ ዮናታንን አጠርቼው ይቅርታ ያስጠየቅኩበትን ቪዲዮ እያሳየ እዚህ ጋር ግን ይቅርታ ጠየቀ። በባለፈው ግን እንትን ብሏል አሉ ወንድሞቼ። አንደኛ ዮኒ 5 ዓመት ሙሉ በዛ ትምህርት ውስጥ አልኖረም። ወዲያውኑ ተናገረ፣ እኛ ሰማን፣ ሌሎችም ወንድሞች አገኙት፣ እኔም አገኘሁት። ትክክል አይደለም ዮኒ ያልኩት መጥቶ ይቅርታ መጠየቅ አለበት ብዬው መጥቶ ይቅርታ እኔ ፔጅ ላይ ጠይቋል። እና መስፍን በሹ አንዴ ነው ሶፍት ያስበላው። እሱም ነውር መሆኑን በቪዲዮ ነግሬዋለሁ፣ ብዙዎቹ በጽሁፍ ነግረውታል። እኛ ጋር እንደዚህ የተደበሰበሰ ነገር ስለሌለ ማለት ነው በጽሁፍ ነግረናል፣ በቪዲዮ ሰጥተን ነግረናል። የመጨረሻ ጥያቄ ልጠይቅ እርሚ፣ የመጨረሻ ጥያቄ ልጠይቅና ጨርሳለሁ። ለምሳሌ ለምንድን እንዲህ እንዳልኩ ታውቃለህ? አሁን ሳሳቱ ሰዎችን ነግረናቸዋል። መስፍንም ሌሎቹንም የነገርናቸው የከለከልኳቸው ዮኒንም አስተካክለናል ስትል ብለኸኛል። ለምሳሌ አሁን ሙሉ በሙሉ እንደዚህ አይነት ነገር ችግር የለም ብለህ ታምናለህ? አሁን ለምሳሌ ብዙ ነቢያት አሉ በፕሮቴስታንት ዓለም ማለት ነው። ብዙ ሰዎች አሉ፣ ብዙ ቁጥራቸው የማይታወቁ ማለት ነው። ቴሌቪዥን ያላቸው፣ ሚዲያ ያላቸው፣ ሚዲያ የሌላቸው በጣም በየሰፈሩ በየቦታው በጣም ብዙ ሰዎች አሉ። ወደ አፍሪካ ሀገር ብንሄድ ከኢትዮጵያ ውጭ ብንወጣ በጣም ብዙ ከመጽሐፍ ብዙ ውጭ የሚያደርጉ ኦኬ ኔትወርክ ነው። እኛ በምዕራብ አፍሪካ ውስጥ ባሉ አንዳንድ ጠንቋዮች እኛ አንጠየቅም። ኢቭን አገራችን ውስጥ እንኳን ነብይ ነኝ ብሎ ከኛ ከወንጌላውያኑ አማኞች አስተምሮ ተቋርጧል። እሱም በጣም ብዙ ነቢያት ውስጥ አሉ። ስለዚህ ይሄ እናንተ ጋር የለም ወይ ማለት እውነት እናገራለሁ ካልክ እውነት ነው። በሁለቱም በኩል እውነት ስለሆነ ለምሳሌ ምን በሁለቱም በኩል ለእውነት ስለምንናገር ለምሳሌ ምን የሚያደርጉ ዴቪ ምን የሚያደርጉ ምን ያለው ለምሳሌ ምን የሚያደርጉ ለምሳሌ በግ የሚቀብሩ አስማት የሚሰሩ ከሰማኝ ቦጃ የወደጌስተ ናጋፈዱ ቦጃ ጋፊክ ያደጌስተ ወተ ኤል ኤርሚ ጠቅለል ስናደርገው ማለት ነው እንዳይንዛዛ ይሰማል። አይኔ ይሰማል። ለምን መቆማል ስለታለው እሱ አልሰማውም። አይ ሐሳቡን ግልጽ ላድርግልና ማለት አንተ አሁን እኔ በፐርሰንስ ሲወራ ደስ አይለኝም። አሁን ስለ ግለሰብ ነው አሁን እዚህ ጋር ያወራን ያለ ነው ማለት ነው። በሁለቱም ወገን አሉ ወይ ከተባለ አሉ ነው ያለው ኤርሚያስ። አሉ ስትል ሰምቻለሁ። እነሱ ደግሞ ተጣርተው ሲደረስባቸው በማስረጃ ከካውንስሉ ሁሉ ሊሰረዙ ይችላሉ የሚል እንትን አስቀምጣል። ከካውንስሉም በላይ ደግሞ የሚሆኑ የሚያስፈራሩም ሰዎች ሊኖሩ ይችላሉ። አሁን ወደ ግለሰብ ወርደን ማውራት ሳይሆን አሁን እኔ እውነት ለመናገር ከሆነ በኦርቶዶክስ በእኛ ቤተክርስቲያን አንድ ጳጳስ ተሳሳተ ስንል ቤተክርስቲያንን አይወክልም። ፕሮቴስታንቱ ግን አንድ ጳጳስ አይደለም እናንተ ጋር ተሳሳተው። ለምሳሌ ነው ያልኩ። ኦኬ ምሳሌ ነው ኤርሚዬ። ለምሳሌ አንድ ጳጳስ ባለፈው እናንተም ስታወሩበት የነበረ በጋ አስቀበረ ምናምን የተባለው እኚህ ጳጳስ አንድ ጳጳስ ናቸው፣ ግለሰብ ናቸው። እሳቸው መወገዝም መባረርም ይችላሉ ቤተክርስቲያኑ ካመነበት ማለት ነው። እያደረገ ነው አላደረገም ሌላ አማርኛ ነው፣ እሱ ችግር የለውም። ስንት ወሮ ነው ቦጃ ወይ ምን አልከኝ? ስንት ወሮ ነው ይሄ ድምጽ ከወጣ ይሄ ቪዲዮ ከወጣ? ወር አልፎታል። ወር አልፎታል አይደል? ወር አልፎታል። ጠቅላይ ቤተ ክህነት በዚህ ጉዳይ ላይ መግለጫ ሰጥቷል።
የኛም ጥያቄ እኮ ነው። እኮ የኛም ጥያቄ ነው። ኤርሚ አንድም ያወራበት ሰው የለም። ለምሳሌ አቡነ ገብርኤል ማርያም ቤዛ አትባልም ቤዛችን ኢየሱስ ነው ብሎ ባስተማሩት ትምህርት ሲኖዶስ ሁላ ተሰበሰበ። ይሄ እኮ እንደ ችግር ነው። እኛ ጋርም እኮ ያለ ቅሬታ እኮ ነው። ይሄ እኮ አለ ያለ ነገር እኮ ነው። እኔ ይሄንን አልክድም። ግን በዛኛው ያ ቪዲዮ ሲወጣ ይሄ ነገር ይጣራልን ብሎ አንድ ሰው ወጥቶ የተናገረ እንግዲህ እኔ መምህር ዴቭ ብቻ ነው ያየሁት። መምህር ዴቭ ብቻ ነው ያየሁት። እኔ ራሴ አልተናገርኩም። ለምንድን ነው ያልተናገርኩት? እርግጠኛ ስላልሆንኩበት። ገባ አይደለ? አንድ ሰው ቦጃይ ማለት እኔ ያው እርግጠኛ ሆነ ነው እንደምታወራው እርግጠኛ እንደሆነ ይጣራ ነው ተብሎ በፐብሊክ ነው የወጣው። ይጣራ ነው እሱ ራሱ እንግዲህ ይጣራልን ያለው አንድ ሰው ነው። አሁን መምህር ዴቭ ብቻ ነው በእኛ ወገን አንድ ቪዲዮ የሰራው። ይሄ ነገር አይወክለንም። አለመወራቱም እኮ ያጠራጥራል እኮ ኤርሚ። አለመወራቱም እኮ ያጠራጥራል። ለምንድን ነው ያልተወራው? እንደዚህ ይሄን የሚያክል ነገር ለምንድን ነው ያልተወራው ተብሎ ራሱ እኮ ያጠራጥራል ነገሩ። ነገር ግን ያ እንደ ችግር ነው። አሁን በእናንተ በእኛ እየተባለ ሲወራ እንትን እንዳይመስል ነው፣ ሌላ እንትን የያዝን እንዳይመስል ነው። አሁን በእናንተ አንድ ፓስተር ሲናገር ያ ፓስተር የአንድ ቤተክርስቲያን መጋቢ ነው፣ የአንድ ቤተክርስቲያን መሪ ነው። እሱ ነው የሚመራው ያንን ቤተክርስቲያን ማለት ነው። ፌል አደረገ ማለት እንግዲህ ምዕመኑን ይዞ ነው የሚሄደው። አስበው። ሌላው ይከተለዋል። ሌላው ደግሞ ወደ እውነቱን መርምሮ ወደ እውነቱ ሊሄድ ይችላል። ገባ አይደለ? ትንሽ ሊከብድ ይችላል ነው በእናንተ በኩል ያለው ትንሽ ሊከብድ ይችላል። ለምን? ለምሳሌ ዮናታን አንድ ችግር ቢያጠፋ አንድ የተሳሳተ ትምህርት ወይም ደግሞ መጥፎ ልምምድ ቢያደርግ ሙሉ ቤተክርስቲያኑን ይዞ ፌል ሊያደርግ ይችላል። ሌላው ሊከተለው ይችላል። ሌላው ደግሞ እውነቱን መርምሮ ወደ እውነቱ ሊመጣ ይችላል። እና ትንሽ እኛ ጋር ለምን እንደሚከፋው ቦጃ እናንተ ጋር በግ የሚቀብር ጳጳስ የበላይ ሆኖ ተቀምጦ ታቦት 15 ታቦት ለእስላም አሳልፎ ሸጦ የራሱን የእናቱን ስም የአባቱን ስም የተወለደበትን አካባቢ ጽፎ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ በሆነበት ጊዜ እና እኛ ጋር ሲሆን ሊከብድ የሚችለው እናንተ ጋር ሲሆን ሊከብድ የማይችለው ለምንድን ነው? በእርግጥ እውነት ለመናገር እውነቷን ስናገር መድኃኔዓለም ክርስቶስ ምስክር ነው። ከጥቂቶች በስተቀር ህዝቡ ማስመታችና አስደጋሚ ነው። ከጥቂቶቹ በስተቀር ማለት ነው። አገልጋዮቹም አብዛኞቹ ከጥቂቶቹ በስተቀር መታችና ደጋሚ ነው። ምንም ማንም ቢመጣ ለህሊናው ይሄንን ሊክድ አይችልም። ህሊና ያለው ሰው ካለ ማለት ነው። ከየቤቱ ጀምሮ በየግለሰቡ በየቤት ውስጥ ርሚጦ ከመድፋት ቡና ከመድፋት እንትን ከማለት ዶሮ ጠምዝዞ ከመጣል ዶሮ ከመቅበር አዲስ አበባ ሆኖ ሞጆ ድረስ ሄዶኮ እንትን ዶሮ ሲቀብር በቀበረበት ቦታ ላይ የአካባቢው ተወላጆች ቆፍረው አውጣ ብለው አንገቱ ላይ እንደ ሀብል አድርገውለት የወጣው ቄስ ነው። ታልኮ ነው። እንዲህ የማያደርግ ጥቂቶች እኔ ሁሉም ናቸው ብዬ አልልም። የኦርቶዶክስ አገልጋዮች ሁሉንም ናቸው እንደዚህ ያደርጋሉ ብዬ አልልም። ህዝቡም እንደዚህ ሁሉም ያስደርጋሉ ብዬ አልልም። የማያስደርጓሉ የሚያስደርጓሉ። አብዛኛው ህዝብ ግን በአንድ በተዘዋዋሪ መንገድ በዚሁ ጉዳይ ላይ የተጠናወተው ነው። ለትምህርት፣ ለገበያ፣ ለግርማ ሞገስ፣ ለመስተፋቅር የተለያየ ነገር እየተባለ ማን ነው የማያሰራ? ይኸው የኛ ጴንጤዎቹ እንኳን አሁን ከውጭ ዓለም ሆነው ስልክ እየደወሉ ወደ መርጌቶቹ ጋር ልናሰማቸው እንችላለን። ቦታ እየጠቀሱ እየተናገሩ ዳንግላ ነው ያለሁት እያለ እንትን የሚባል ቦታ ላይ ነኝ ያለሁት የዛ ቤተክርስቲያን መርጌታ ነኝ ያለ ስሙን እየጠራ መተትና አስማት ጥንቆላ ድግምት ፈልገን ነው መስተፋቅር ፈልገን ነው። እንደውም ምን ያው ከዚህ በኋላ በሰፊ ደውላለሁ ወደ እንደዚህ ስራ የሚሰሩ ሰዎችን ስልካቸውን ካገኘው ማለት ፈልጌ ምንም ጉግል ላይ እኮ አለ መርጌታ እንትና አባላሉ የባህል መድኃኒት ምናምን ነገር ቀማሚ እያለ ሁሉ ማለት ነው። አንዳንዶቹ አዲስ አበባ ቤት ተከራይተው፣ አንዳንዶቹ በያሉበት ክፍለ ከተማ ላይ ክፍለ ሀገር ላይ ቤት ተከራይተው ይሄኑ ነገር እጹን እየማሱ ምናምን ነገር እያደረጉ መተቱን ማስማቱንም ይሰራሉ እዛ ማለት ነው። እና ማንም ግን እዛ ማንንም መናገር አይችልም። ለምን? ከአጋንንት ጋራ ቃል ኪዳን የተጋቡ ስለሆነ ወይ ሽባ ያደርጉሃል ወይ ያስገድሉሃል። የ200 ሰዎች ፎቶ እኮ ነው የተቃጠለው። ብፁዕ አቡነ ጳውሎስና መለስ ዜናዊ ጠቅላይ ሚኒስትሩ ተከታትለው መሞታቸው ከአቡነ እንድሪያስ የፎቶ ማቃጠልና የበቀበራ ጋራ
እኔ እንዳንድ ኢትዮጵያዊ ጥያቄ ፈጥሮብኛል። ፎቶአቸው የተቃጠለው 200 ሰዎች እና የጠቅላይ ሚኒስትሩን ሞት ማለት ነው ተከታታይ መሆኑ ማለት ነው። ከዚህ ስልክ ቅጂ ውጪ ከዚህ ይሄ ስልክ ቅጂ ሲመጣ ጥያቄ በረም ነው ይፈጥራል። ማንም ግን ይወላቸው ልብ በሉ እዚህ ያላችሁ 840 ሰዎች ነገሩ እውነት ነው አይ እውነት አይደለም ብሎ ለማለት አንድ ወር ከምናምን 6 ሳምንት ሞልቶታል ማለት ይመስለኛል ባልሳሳት ኦልሞስት 6 ሳምንት ማለት ነው። ዝም ጭጭ መስፍን ፈይሳ አክቲቪስት መስፍን ፈይሳ ብቻ ነው በዚህ ጉዳይ የተናገረው። አሁን ደግሞ መምህር ዳዊት የኦርቶዶክስ መምህር አሁን ቅድም የነበረው ማን ኔትወርኩ የሚስላለው እሱ ብቻ ነው በዚህ ጉዳይ የተናገረው። ሌሎቹስ ከቦጃ ዘምሮ ሁሉም ጭጭ ዝም ጭጭ ነው ያለው። አክሊለም ዝም ነው ያለው። መዝሙር ያሬድም ዝም ነው ያለው። አይቶ እንዳላየ ሰምቶ እንዳልሰማ በገዳም ውስጥ ሰው ይታረዳል፣ ታርዶ ለአጋንንት ግብር ይቀርባል፣ ለዘንዶ ነው ደሙን የሚያጠጡት እያሉ የኦርቶዶክሱ ቄስ ራሳቸው መጥተው ቪዲዮ እየታዩ ወንድሞች ናቶች ራሳቸው ኦርቶዶክሳውያን ፔጅ ላይ የተነጋገሩበት ቪዲዮ እንዳለ ሁሉም ያውቃሉ። ሁሉም እነዛ ማርያም ዘለቀ ሁሉ በውስጥ ተልኮላቸው ለምን እንዲህ አይነት ነገር አወጣችሁ? ቆይ ልጨርስ ቦጃይ ለምን እንዲህ አይነት ነገር አወጣችሁ እየተባለ ለምን እንዲህ አይነት ነገር ወጣ? ለአባቶቻችን በውስጥ መንገር አይሻልም ነበር? እና ማንያ ገብረስላሴ የሚባለው ትክክል አይደለም እያለ ዘማርያም ዘለቀ ራሱ ለምን አወጣችሁት? ይሄ እኮ ትክክል አይደለም። እዚሁ አባቶቻችን እኮ በውስጥ ይጨርሱት ነበር አለ። ቄሱ ናቸው ያወጡት። ቄሱ አንድ ገዳም አለ፣ በገዳም ውስጥ ሰው መስዋዕት ይቀርባል እየተባለ ይሄንን ዘምታችሁ ዝም ጭጭ የራሳችሁ ኦርቶዶክስ ቄሶች ማለት እኔ እውነት ለመናገር የሰራዊት ጌታ እግዚአብሔር ኦርቶዶክስን እየተበቀላት ነው። በምን የዘመን እግዚአብሔር ሲበቀል ጴንጤ ስለሆንክ አይፈራህም፣ ካቶሊክ ስለሆንክ አይፈራህም፣ ኦርቶዶክስ ስለሆንክ አይፈራህም። እድሜ የቱንም ያህል ይርዘም የቱንም ያህል ይራቅ የብዙ ህዝብም ክምችት የፈለገ ይኖር ለንግግር ለልሳንህ ጠንቀቅ እያልክ ራስህ ልሳንህን እየጠበቅ ረጋ ብለህ አብራ ገደለም ብራዘር እውነት እኮ ነው የተነገረው ወንድሜ። ምንድነው ካናት ኤርሚን ካኖ እኔም ካኖ ተረጋጋ እንዲፋን ነው። አይ ቆይ ለማንኛውም ሰላም ልበል እንመጣበታለን። ያንተን ጉዳይ ነው ፋን ነው። ተረጋጋ እንዲ ምን ኤርሚ ብዙ ጊዜ እድል እንድሰጠኝ ተሰጣለህ። አሁን ቀጥየና አንተ ነው ሰጣይ ነብያባ አይ እያልክ ያለው አንዳንዴ እኮ የተፈጠረልንን ልሳን ለመነገር እውነቱን በተከለ መናገረው ነው ያለ መረጃ አልናገርም። እግዚአብሔር ሲበቀል ምንድነው የሚያደርገው? መጀመሪያ እስራኤልን በትንቢተ ሕዝቅኤል እንዳላት ማለት ነው ሀፍረተ ስጋሽን እገልጠዋለሁ አላት። አላፊ አግዳሚ እንዲያይ እና እንዲስቁብሽ አሶራውያንም ባቢሎናውያንም ግብጾችም እንዲያስነውሩሽ እንዲስቁብሽ ልክ በሴት አንቀጽ ሀፍረተ ስጋሽን እገልጠዋለሁ አላት ጌታ። ሰው የሚያፍርበትን ብልቱን ገልጦ እንደማይሄድ ቅዱስ ጳውሎስ እንዳለ በብዙ ክብር እንደውም እናለብሰዋለን ይላል። ማንም ሰው የሚያፍርበትን ብልት ገልጦ አይሄድም፣ ሴትም ይሁን ወንድ። ጌታ ምን አለ? አልሰማ ብላስተለው እስራኤልን እንደዚህ ነው ነውርሽን አደባባይም ገልጠው አላት። በንስሐ ልመለስ ብላስተል እኔ በኦርቶዶክስ ቤተክርስቲያን ላይ እግዚአብሔር እንደዛ ያያረገ ነው ብዬ ማምነው። ለምን በራሳቸው ልጆች ገዳም ውስጥ ሰው ይታረዳል እኮ ብላሉት ቄስ ናቸው እኮ። ገብረስላሴ የተባለው ይሄው ቲክቶክ ላይ እኮ አለ። እኔም አልናገርም ብዬ እንጂ በሌላ ገዳም ውስጥ ስንት ጉድ የሚሰራ ነገር አለ። እሱም ብናገር ገዳማት ሁሉ እንደዚህ ያደርጋሉ ተብሎ ቤተክርስቲያንን ላለማሰደብ ዝም ብዬ ውጭው ቀብሬው ተቀምጫለሁ አለ። የኦርቶዶክስ ቤተክርስቲያን አገልጋይ ነው ገብረስላሴ። ቄሱም የኦርቶዶክስ ቤተክርስቲያን ቀዳሽ ናቸው። ቪዲዮአቸው አለ። ይሄንን ላጣራ ብሎ የሄደ ሰው እዛ ገዳም ውስጥ ሰው እየታረደ መስዋዕት ይቀርብበታል ተብሎ የተባለውን ገዳም ላጣራ ብሎ ሰምቶ እንደ ቄሱ ሰምቶ ማለት ነው ላጣራ ብሎ የሄደውን ሰውዬ ገዳም ውስጥ ሲሄድ ይሄንን ሰው የሚያርደው ሰው እዛ አግኝቶ ወደ ጫካ ወስዶ ጥፍሩን ነቅሎት ነው የመለሰው። እኛ የምናውቀው ሰው አሉ ቄሱ። እኔ እንደውም ቢቻል የህግ ከለላ ተደርጎላቸው ለቄሱ ማለት ነው ገዳሙን ቢጠቁም እዛ አካባቢ ላይ
የመከላከያ ሰራዊትም ይሁን ፖሊስ ወይ ፌደራል ፖሊስ ልካው ቤተክርስቲያኒቱ ማስጠየቅ አለባት፣ ማስመርመር አለባት። ለናኬ ቀርቦላቸዋል። ይሄንን ዝም ነው ያሉት። ለቢኒያም ለምተባለው ቀርቦለታል። ዝም ነው ያለው። ኦኬ ዝም ነው ያለው። ለዘማርያም ቀርቦለታል። ለምን አወጣችሁት ነው ያለው። ለምን አወጣችሁት? እንዲህ አይነት ነገር ሚዲያ ላይ እኮ መውጣት የለበትም። አባቶቻችን በዚህ በውስጡ ጨርሱት ነበር ነው ያለው። ቄሱ መታው ግን አደባባይ ላይ ዘረገፉት። ሰው እየታረደ መስዋዕት ይቀርባል፣ ደሙ ለእባብ ይገበራል እየተባለ ማለት ነው። ይሄንም ጴንጤዎች ተናግረውት ቢሆን ኖሮ ስም ማጥፋት ነው ተብሎ ይባላል። መረጃ አምጡ ተብሎ ይባላል። የራሳችሁ ቄሶች ናቸው፣ የራሳችሁ አገልጋዮች ናቸው አውጥተው አደባባይ ላይ እያሰጡት ያሉት። የበጉንም ዝም አሉ፣ ሰው ይታረድባትንም የተባለውንም ገዳምም ዝም። አንድ የመለሰ የለም። አንድ ለምን? ያው አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ካልሆነ በስተቀር ጥቂቶች ናቸው። 2 ሰው ብቻ አክቲቪስት መስፍን ፈይሳና መምህር ዳዊት ናቸው በዚህ ጉዳይ ላይ የተናገሩት። ታዝበናል። ትውልድ እየሰማ ነው፣ ትውልድ እያየ ነው። ሶፍት ይባላል አይደል? አንድ ያስበላውን ሶፍት ትክክል አይደለም ብለን እኛ ገስጸን አስተተነዋል። በአደባባይ ላይ ገስጨዋለሁ። በስብከት ነውር ነው ብዬ በአካል ሳገኘው ነው ያለሁበት ሀገር ሲመጣ መስፍንዬ ሁለተኛ እንዲህ አይነት ነውረኛ ነገር እንዳታደርግ ብዬ መክሬው አላደርግም ብሎ አሁን እያደረገ አይደለም። ሶፍትን በፍጹም አያስበላም። በፍጹም ካደረገ መረጃ አምጡ። ድጋሚ ካደረገ ይሄው ምደውለት ነው ላይቭ ላይ ጠራዋለሁ። መምህር መስፍንም ማለት ነው። መጋቢ ጻድቁ አብዶ ጋር ደውላለሁ። ያው እንዲህ እያደረገ ነው። ይሄን ልምምዱን አልተውም፣ አሁንም እየቀጠለ ነው ያለው ብለን ፊት ለፊት ላይ በቤተ ክርስቲያን እርምጃ የሚወሰድበትን ነገር ከኛ ከፍ ባሉ አባቶች ይጠይቃል ማለት ነው። አንድ ጊዜ የተደረገውን አሁንም ድረስ ሶፍት ይላል። በግ ያስቀበረ ሰውዬ ለምን ዝም ያላችሁት? በገዳም ሰው ይታረዳልና መስዋዕት ይቀርባል ብሎ ያሉትን ቪዲዮ በእጃችን ላይ እኮ ይዘነዋል። ለምን ዝም አሉ? በእያንዳንዱ አገልጋዮች እዚህ ሶሻል ሚዲያ ላይ በሚያገለግሉ የኦርቶዶክሳውያን የውስጥ ሜሴጅ ላይ እኮ ተልኮላቸዋል። ለምን ዝም አሉ? ለምን አወጣችሁት ነው ያለው። ለምን ወጣ እንዲህ አይነት ነገር? እንዲህ አይነት ነገር እኮ እዚሁ በውስጥ እኮ ነው ማለቅ ያለበት። እንዴት እንደዚህ ታወጣዋለህ? ገብረስላሴም ቢሆን ትክክል አይደለም ነው ያለው። ዲያቆኑ የተዋህዶ አንበሳ ተጽዕኖ ፈጣሪ የምትሉት ማለት ነው። ቀኝና ግራ ጆሮ ለይቶ የማያውቅ ሰውዬ የሰው መግደል ላይ ዝም ይላሉ። እኛ እኮ ኦርቶዶክስ ላይ ስንናገር እኛ ቤት ያለውን ያለ ርህራሄ ስተትን ስተት ነው ብለን ተቃውመን ነው። እዚህ ሸፋፍኖ ማለፍ የሚባል ነገር የለም። ኤርሚያስ ካጠፋ እሱ እኮ ወንጌል ሰባኪ ነው ተብሎ የሚባል ነገር የለም። ወንድሜ አልፉም፣ እዚህ አልፉ ነው ታች ማይክ ከፍቶ ቢኒያም ምንድነው እያረክ ያለው ነው ብሎ የሚለኝ እድሉ ስለተሰጠኝ ሰገሌ ለብሲ አንዳንድ ጥያቄዎች አሉኝ። ለአንተ ልበል ላንቱ በክብር እንጠራው ታይቲ መምህር ቀሲስ ናቸው። ቀሲስ ናቸው። አይ እግዚአብሔር ያክብርልኝ፣ ይፍቱኝ፣ ይባርኩኝ። አሜን። ለማለት የፈለኩት በመጀመሪያ ደረጃ ቅድም ተገድለዋል የተባሉ ቄስ ዛቻው እንደዚህ የማስፈራሪያ ቃላቶች የተጻፉ የተሰነዱ ናቸው። ይሄ ማለት ከሆነ አካል ነው አይደለም እንደዚህ አይነት ነገር የሚደረገው ወይ ግሩፕ ነው ወር ደግሞ ፐርሰናል ነው። ይሄ ማለት የሚያውቁት ነገር አለ ስለዚህ ጉዳይ አዘሪቴል በቃ በጥልቀት የሚያውቁት ነገር አለ ወይ? ይቀጥላል። ሁለተኛ ጥያቄ ደብተራ ማለት ምን ማለት ነው? ደብተራ ማለት ምን ማለት ነው? ቅድም ደብተራዎች አሉ ጠንቋዮች አሉ ምናምን ብሎ ሲናገሩ ስለሰማው ነው። ደብተራ ማለት ምን ማለት ነው? ኦኬ አመሰግናለሁ። ጥያቄን ጨርሰን ሁለት ብያለሁ፣ 3 ነው ያልኩት እና አንድ ለኤርሚያስ አንድ ጥያቄ ነው ያለው። ይቻላል? እኔ የኔን መጨርስና እሱን ትጠይቅ። ኦኬ አይ ቀጣይ ሶስተኛ ጥያቄ ምንድነው? ፕሮቴስታንት በድፍረት አሁን ለምሳሌ ኤርሚ ቅድም ፈታችና ድግምተኛ ነው ኦርቶዶክስ ከ50% በላይ ብሎ ሲል እሱ በድፍረት የተናገረውን ነገር አንቱ ደግሞ
አንዳች ሪፍሌክት እንኳን አላደረጉም። ቁጭ ብለው እየሰሙ ነው። የሃይማኖት አባት ነው ብዬ ነው የተቀበልኩት። ምንም ሪፍሌክት ምንም ነገር ያለ ማንገራገር ተቀበሉታል። ተመችተውት ነው ይሄ ሐሳብ። እንቀጥላለን። በጣም ጥሩ ጥያቄ ዳንቱ ያለኝ በጣም ጥሩ ጥያቄ ይሄ ነው። እስራኤል ኃይሌ ሚካኤል በዛውም ለኤርሚ አንድ ልጠይቀው። እሱን ትጠይቀዋለህ። የኔን ልጨርስና እየጨረስኩ ስለሆነ ነው። የመጀመሪያ ጥያቄ መረጃው ያን አይል መረጃ አለ ወይ የምትለው መረጃው ሚዲያ ላይ እየተመላለሰ ያለ ነገር ነው። ቦታውም ተጠቅሶ በዚህ ቦታ በዚህ ጊዜ የሚያገለግል ሰው በዚህ ተገድለዋል ተብሎ ተፖስቷል። እንኳን እሱ ይቅርና የኢራን ነገር በሚዲያ አይደለም እየተፖስተ ያለው፣ የእስራኤል ነገር በሚዲያ አይደለም የተፖስተው። እኔ እውነተኛ ለመሆኑ መረጃ የሚያደርገው ሚዲያ ነው። ተፖስተዋል፣ ሲዝቱበት እንደነበረ አስቀምጠዋል። ከዛ በኋላ እንደተገደለ ፖስት ተደርጓል። ፎቶውም ጭምር ማለት ነው እና ሲዝቱበት የነበረውን ጭምር ማለት ነው እና የፖስተቱት ደግሞ ያው ሚዲያ ላይ ፌስቡክ ላይ ገብተህ ማየት ትችላለህ። በጣም ብዙ በኦሮምኛ እየተፖስተ ነው። ይኸው በጣም ብዙ ሚዲያ ላይ ማለት ነው። ላሳይክ ይችላለሁ ማለት ነው። አንድ ሁለት ብቻ አይደለም። በጣም ከበቂ በላይ በጣም ብዙ መረጃ አለ ማለት ነው። እየተፖሰተ ይገኛል ማለት ነው። ይህ ሰው መጀመሪያ ሲዝቱበት እንደነበረ በኋላም 2015 ነው የተዛተበት ተባለ። አሁን ደግሞ ተገደለ። ምን ነው እሱ ብቻ ነው እንደ ያላየ ስንት ሰው እየተገደለ አይደል እንዴ? አንዳንድ ሰዎች እየገደሉ እኮ ነው። በጣም ብዙ ኢትዮጵያ ውስጥ ሰው እየተገዳደለ ነው ያለው። እሱ ምንም የሚካድ ነገር አይደለም። አንተም ታውቀዋለህ። የሁለተኛ ጥያቄ ደግሞ ምንድን ነበረ? ሁለተኛን አስታውሰኝና እቀጥላለሁ። ሁለተኛ ነገር ምንድን ነበረ የጠየቀው? ደብተራ ማለት ምን ማለት? ደብተራ የሚባለው ምንድን ነው መሰለህ? በትርጉም ከደረጃ ከሄደን ደብተራ የሚባለው በተለያየ ልንተረጉመው እንችላለን። ለምሳሌ ደብተራ ኦሪት ድንኳን ሊሆን ይችላል። እንዲሁም ደግሞ አንባቢ ሊሆን ይችላል። የሚያነብ ሰው ሊሆን ይችላል። አሁን ደጋሚ ሲባል ራሱ እኮ ደጋሚ ማለት የሚደግም የሚያነብ ማለት ነው። ደብተራ የሚባለው እንግዲህ ቀጥታ ቃሉ አይደለም የሚጠላው። ደጋሚ የሚባለው ቃሉ አይደለም። ዳዊት የሚደግም ሰው ደጋሚ ይባላል። ዳዊት የሚያነብ ሰው ደጋሚ ተብሎ ይጠራል። ነገር ግን ምንድነው ደጋሚ ደብተራ ተብሎ የሚጠሩት አጋንንት ጋር የሚሰሩ አለ። ይህን ትክዳለህ? አጋንንት ጋር የሚሰሩ የሉም ብለህ ታስባለህ ከሆነ እኔ አላውቅም። የሚደግሙ ስርማሾች፣ ቅጠል በጣሾች አሉ። እኔ አሁን ሚዲያ ላይ ምንድነው ቴሌግራም ላይ ገብቼ ባሳይክ በጣም ከብዙ በላይ ማለት ነው እኛ ደጋሚዎች ነን፣ እኛ ደብተራዎች ነን እያሉ ምንድነው ሀበሻ መድኃኒት ነው እያሉ ቴሌግራም ላይ ያሰግሩናል። በጣም ብዙ ማለት ደውለህ ማናገር ትችላለህ። ማርጌታ ይከለ ይባላል ይላል። አሁን እነዚህ ሰዎች በስም ማርጌታ ናቸው፣ ነገር ግን አጋንንት ጋር ይሰራሉ። ይሄ የታወቀ ነገር ነው፣ ጎላ ያለ ነገር ነው ማለት ነው። ይሄ ደብተራ ማለት ትርጉሙ አንድ ብቻ አይደለም ለማለት ወፈልጌ ነው። ደብተራ የሚለው ደብተራ ኦሪት ድንኳን ሊሆን ይችላል፣ የሚያነብ ሰው ሊሆን ይችላል። አሁን ደጋሚ የሚባለው ዳዊት የሚያነብ ሰው፣ ወንጌል የሚያነብ ሰው ደጋሚ ተብሎ ሊጠራ ይችላል። አሁን ለምሳሌ ወንጌል እያነበብኩ ከሆነ እያነበበ ነው፣ እየደገመ ነው። ምን የተጻፈውን ደግሜ እያነበብኩ ነው ማለት ነው። ቃሉ ይሄ ነው እና ለምንድነው ሶስተኛ ደረጃ ላይ የጠየቀኝ ምንድነው ኤርሚያስ 50% ደጋሚ ነው ኦርቶዶክስ ሲል ምንም አላሉም የሚል ሐሳብ አነሳ። እሱ እውነት ለመናገር 50% ደጋሚ ናቸው ኦርቶዶክሶች ብሎ የተመናገሩን እኔም እውነት ለመናገር አልቀበልም እሱን ሐሳብ ማለት ነው። እሱ ያን እንትን ያላረኩበትም ሪሊ ሐሳቤን ያ ነገር አድርጌ አሉ ብዬ ስላመንኩበት የሉም ብዬ አላምንም። ደጋሚዎች አሉ ወይ ደግሞ ከአውደ ነገስት የሚያነቡ ሰዎች አሉ። አውደ ነገስት እየደገሙ ኮከብ ቆጣሪዎች አሉ በየቦታው በየመንደሩ ቤተክርስቲያንን ስም እየጠሩ ማለት ነው። አሁን እነዚህ ሰዎች የቤተክርስቲያንን ስም የሚጠሩ ናቸው እንጂ የቤተክርስቲያን ተልእኮ የክርስቶስ ተልእኮ የሐዋርያት ተልእኮ ያላቸው ሰዎች አይደሉም። ስለዚህ ቤተክርስቲያን ደግሞ በእነዚህ አይነት ሰዎች መሰደብ የለበትም። ማደባበስ የለም፣ መሸፋፈን አያስፈልግም። እውነቱን እውነት ነው፣ ውሸቱን ደግሞ ውሸት ነው። ትክክለኛ አባቶች አሉ፣
የቤተ ክርስቲያን አገልጋዮች አሉ፣ የክርስቶስ አገልጋዮች አሉ። እውነት የክርስቶስ ፍቅር የገባቸው የቤተ ክርስቲያን ነገር የገባቸው ከሁሉም ነገር ነፃ የሆኑ አገልጋዮች አሉ። ደግሞ በዚህ ደግሞ ደጋሚ የተባሉ ከአውደ ነገሥት እየደገሙ የሚኖሩ ደግሞ አሉ። ይሄ ደግሞ ምንም አይዋሽም። ፐርሰንቱን ግን እሱ 50 አለ 10% ሊሆን ይችላል፣ አንድ ሰው ሊሆን ይችላል። አንድ ሰው ካለ አለ ነው። አሁን ፕሮቴስታንቶች ውስጥም የለም ብዬ አላምንም፣ አሉ ብዬ አምናለሁ። እኔ በቀጥታ አሁን መረጃ አምጣልኝ ካልከኝ ላላመጣ እችላለሁ እንጂ አሳይመንት ሊሆንኝ ይችላል እንጂ የሉም። ፍጹም ሰው ብቻ ናቸው፣ ሁሉም ሰው ትክክለኞች ናቸው ብዬ አላምንም። ትክክለኛ ያልሆኑ ሰዎች እንዳሉ አምናለሁ። ስለዚህ ትክክለኛ ያልሆነውን ሰው ይዤ ፕሮቴስታንቶች ደጋሚዎች ናቸው፣ ሐሰተኛ ነቢያት ናቸው ብለ መሳደብ ጥሩ አይደለም። ልክ እንደዚህ ሁሉ ደግሞ አንድ ጠንቋይ ቤተክርስቲያንን ወክሎ ቤተክርስቲያን ሁሉ ጠንቋዮች ናቸው ማለት ደግሞ እንደማይቻል ነው እየተናገርኩት ሰምተኝ እንደሆነ ማለት ነው። ኃይለ ሚካኤል ከተመለሰልህ ተመልሶላል፣ ካልገባህ ደግሞ ቅር ካለ ደግሞ ቅርታ ማለት ይወዳል። አይ ቴንክ ዩ በጣም አመሰግናለሁ። በዚሁ ጨርሼ ልውጣና አንድ ለኤርሚ ምን ማለት ፈለኩ መሰላችሁ? ኤርሚ እናከብራለን፣ እንወዳለን። እንደዚህ ማለት ቀደም እነመስፍን በሹን ማን ነው ደግሞ አንደኛው እነሱን መክረናል። እናም ተመልሷል። ዮናስ አይ ቲንክ እነሱን መክረናቸው አላደረጉም ደግሞ አልክ። እነ ጆይ ጭሮስ ምን ይሰሩ ነው? ለምሳሌ ከትናንት ወዲያ ተወገዘ በቡክ ላይ የሚጸለዩ ምናምን ተብሎ ህዝብ እንደዚህ ተሰብስቦ የሚልበትን መንገድ እንዴት አያችሁት? ቀጠልኩና ከዚህ ጋር አያይዘ እንድትመልስልኝ ገድል ወይስ ገደል የሚለው ስድብ ነው ወይስ ምርቃት ነው የሚለውን ደግሞ እንድትመልስልኝ። ቴንክ ዩ። ከነ ከነ ጆይ ጭሮ ጋር ያሉት አይ ቲንክ 5 ይመስሉኛል። 5 ናቸው 4 ኤክስ ኮሙኒኬት ነው የተደረጉት። ተወግዘው ፍቃዳቸው ሁሉ ተሰርዞ ከካውንስሉ ተባረዋል። በቃ የኢትዮጵያ ወንጌል አማኞች በእነሱ ምክንያት አንጠየቅም። በዚህ ጉዳይ ኦርቶዶክሳውያኑ ራሱ ጥያቄ ሆኖባቸው መጋቢ ብሎ ያይመር አሸብር ፔጅ ላይ ምንድነው በአንድ ሰው መርጌታ ነኝ ብሎ በሚለው ሰው ምክንያት እዛ ጥያቄ አንስተው ፕሮቴስታንቱ ነው እንዲህ ያስደረገን ያለው ብለው ሲሉ እዛው መጋቢ ብሎ ያይመር አሸብር ፔጅ ገብቼ እኛ እነኚህን ሰዎች አናቃቸውም እንደ ቤተክርስቲያን ተወግዘዋል በያልኩኝ እና መረጃ አምጣሉኝ። እንደውም በወቅቱ ደብዳቤው እጄ ላይ አልነበረምና አሁንም አይ ቲንክ የሆነ ቦታ ላይ አስቀምጫለሁ ዳውንሎድ አድርጌ እንጂ አለኝ እጄ ላይ የተወገዙ ሰዎች ማለት ነው። መርጌታ ሚስጥሩ መዝገቡ እና እነ ጆይ ጭሮ እና ሌሎችም ነማናቸው ብቻ ወደ 5 ነው 4 ሰዎች ኤክስ ኮሙኒኬት ተደርገው ፍቃዳቸው ሁሉ ተሰርዞ ተወግዘው ተለይተዋል። አሁን በእስራኤል ዳንሳ ምክንያት እኛ አንጠየቅም። በጆይ ጭሮ ምክንያት እኛ አንጠየቅም። በመርጌታ ሚስጥሩ ብሎ በሚል እኛ አንጠየቅም። ከኛ ወገን አይደሉም። ኦኬ ካውንስሉ አባቶች ጠርተው መክረው አስጠንቀቀው አልሰማ ብለው ሲሉ እነሱም በዱርዬነታቸው ሲቀጥሉ አውግዘዋል ማለት ነው። ጴንጤ ጋር እንደዚህ ቀልድ የለም። ጊዜ ይሰጡሃል እስክትስተካከል ድረስ እስክትመከር ድረስ። ለጊዜው እንዳልከው በባንክ ቡክ በተለያየ ነገር 1 ሚሊዮን ይገባብሻል አስገባብሻለሁ ምናምን ነገር ብለው የሚሉት የራሳቸው የቺፕ የሆነ ማጭበርበራቸውን ሊያርጉ ይችላሉ። ከዛስ በኋላ ኦሬዲ አሁን ከኛ ወገን አይደሉም። እነዚያውን ስማቸውን የጠራውልህ ሰዎች ከኛ ወገን አይደሉም። ምናልባት ቀጥታ አሁን እዚህ የምታገኙት ካላችሁ እነ ጆይ ጭሮ የተወገዙበት ደብዳቤ እጁ ላይ በቅርብ ያለ ሰው ካለ ይላክልኝ። እኔ ወደ ኮምፒውተር ላይ አዙሬው ነው ገና ኮምፒውተሬን ቻርጅ አድርጌ ከፍቼ ምናምን ነገር ካልሆነ በስተቀር አላገኘም። ስልኬ ስለሚሞላ ብዙ መረጃዎች ስለሚወጡልኝ ወደ ሃርድ ዲስክ ወደ ኮምፒውተር ላይ ወስደዋለሁ። የጆይ ጭሮ ደብዳቤ የተወገዘበት ካለ እነ ጆይ ጭሮ የተወገዙበት ካለ አምጡት አለ። 5 ናቸው 4 አገልጋዮች ፍቃዳቸው ተሰርዟል። ከኛ ወገን አይደሉም። ጆይ ጭሮ ስታዩት ከኛ ወገን አይደለም።
በቃ እነዚህ እልም ያሉ የሰፈር ዱርዬ መተተኛና ጠንቋዮች ናቸው። የደብተራዎቹን ያህል የምንቃወማቸው ማለት ነው። ስለዚህ አብያተ ክርስቲያን 5 ናቸው አይደል ቤካ? አዎ 5 ናቸው። ያው 5 ናቸው ኤርሚዬ፣ 5 ናቸው ተወግዘው ማለት ነው። ደብዳቤው ያለው ሰው ካለ በውስጥ በሜሴንጀር ወይ በዋትስአፕ ቢልክልኝ። የ5ቱም ተሰርዟል። አዎ ቢኒያም ሽታዬ አንደኛው ቢኒያም ሽታዬ ነው። የቢኒያም ሽታዬ የጆይ ጭሮ የነ መርጌታ መዝገበ ሚስጥሩ መዝገብ ነው መዝገበ ሚስጥሩ እነኚህ ሁሉ በሙሉ ከኛ ወገን አይደሉም። ቤተክርስቲያን ኦልሬዲ አውግዛ ለይታለች ማለት ነው። በቃ ተመክረዋል አልተመከሩም። ሌላኛው ዮሴፍ ኪዳኔ ኦኬ አስታወሱኝ። ኦኬ ቆይ እሺ አንዴ ስማቸውን ስጡኝ። አንዴ ስጡኝ። ዮሴፍ ኪዳኔ አዎ እንደውም በቅርብም ሲሳደብ አይቼዋለሁ። የእግዚአብሔርን ሕዝብ በጣም በእውነት አዝኛለሁ። ዮሴፍ ኪዳኔ ሚስጥሩ መዝገቡ ጆይ ጭሮ ማን ነበር ሌላ? ጆይ ጭሮ ሱራፌል እስራኤል ዳንሳ ነው። እስራኤል ዳንሳ የቆየው ነው። ማን ነው አሁን? ቆይ ጆይ ጭሮ ማን? ቢኒያም ሽታዬ ቄስ የነበረው ሰውዬ ቄስ የነበረው ሚስጥሩ መዝገቡ ነው። ሌላኛው ነበር ነው በደንብ የተወገዙት 5ቱ ደብዳቤ የተጻፈባቸው የተወገዘን ያልተወገዘውን ሁሉ እናንተ ኦኬ እሺ በቃ እነዚህ 4ቱን አንደኛውን አላስታውስም። 4 ወይ 5 ናቸው። ዮሴፍ ኪዳኔ ሚስጥረ መዝገቡና ጆይ ጭሮ ቢኒያም ሽታዬ ኦልሬዲ ተወግዘዋል ማለት ነው። ሌላ አንደኛውን ረስቸዋለሁ ወይ እነኚሁ ናቸው። እነኚህ በሙሉ ፍቃዳቸው ተሰርዘዋል ማለት ነው። ስለዚህ እነሱን ስታዩ ከኛ ወገን አይደሉም ጴንጤዎች ናቸው ብላችሁ ብትሉ እንስቅባችኋለን። በቃ ተወግዘዋል። ከተወገዘ ተወገዘ ማለት አለቀ።